ይህ ከንቲባ ስልጣኑ በተረከበ በስድስተኛው ቀኑ አንገቱ ተቆርጦ ተገኘ። አሌሃንድሮ ጉሬሮ በተባለ የሜክሲኮ ክፍል ከንቲባ ተደርጎ ይሾማል። ይህም ከንቲባ በዚህ ቦታ ላይ ተፈጥሮ በነበረው የሄሪኬን አደጋ ምክንያት ብዙ ነገሮች ወድመው ነበረ። እሱም በዚህ አደጋ ጉዳት የደረሰባቸውን ሰዎች መልሶ ለማቋቋምና በከተማው ላይም ሕግን ለማስፈን ቃል ገብቶ ነበረ። ሕግን ማስፈን የምትለውን ቃል ግን ያልወደዷት ሰዎች ነበሩ። እነሱም እንደዚህ አይነት ከንቲባ ወደ ከተማቸው ከመጣ የሚያጋጥማቸውን በማሰብ ይህን ሰው ለማስወገድ ወሰኑ። እነሱም በአንድ ምሽት አግኝተውት እሱን በአሰቃዩ ገድለውት ጭንቅላቱን መኪናው ላይ አስቀምጠውት ሄዱ። እንደዚህ የሚያደርጉት ከተማዋን አስተዳድራለሁ ብሎ የሚመጣ ከንቲባ ካለ እግሩን እንዲሰበስብ ነው። ይህም ከንቲባ ከተማዋን ለ6 ቀናቶች ብቻ መርቶ ሞተ። እነዚህም ወንጀለኞች ሜክሲኮ እንድታድግም ሆነ እንድትለወጥ ፍላጎት የላቸውም። ይህ ታሪክ እንደ ማንኛውም የወንጀል ታሪክ ከሜክሲኮ ነው የመጣው እና ታሪኩ ስለ አንድ የባህር ኃይል ወታደር ነው። ይህንን ወታደር ኤርማሊኖ ሎኮ ብለው ይጠሩታል። ኤልማሪኖ ሎኮ ማለት እብዱ የባህር ኃይል ማለት ነው። እብዱ ያሉበትም ምክንያት ትልልቅ ስም ያላቸውን የካርቴል አባላቶች አነፍንፎ በመያዝ በመዶሻና በተለያዩ መሳሪያዎች ቶርች ያደርጋቸዋል። በዚህም ብቻ ግን አያቁምም። የያዛቸውን ትልልቅ የካርቴል መሪዎችና አባላቶች የሴት ልብስ እያለበሰ አንዳንዴ ደግሞ እርስ በርሳቸው እንዲሳሳሙ እያደረገ ፎቶ ያነሳቸዋል። ይህም ፎቶ ከፎቶቹ መሃል ነው። ይህ የባህር ኃይል ወታደርም የሚያደርገውን ነገር የበላይ ኃላፊዎቹ ደረሱበት። ይህም ተግባር ከስነ ምግባር ውጪ ስለሆነ ያባሩታል። እነሱም የእነሱ ወታደር ሰዎችን ቶርች ያደርጋል መባሉን ስላልፈለጉ ነበር ያባረሩት። Estamos en esta tierra tan bonita, Tampico, Tamaulipas, para estar agarrando estos ¿qué vamos a agarrar? Malandros, jefe. Huevo. Le prometo, Teto, Canelo, Chuy, los camellos, la cosa y toda la bola de es algo que tengo pendiente y le vamos a hacer su más una vez le digo que no vamos a llevar ningún prisionero. ¿Ya sabe cómo trabajo? Y vamos a empezar el show. Aparte de empezar a trabajar. ከዛም ግን ከ2016 በኋላ የወታደር ወዴት እንደገባ አይታወቅም። እሱም ተደብቆ ይሆን ተገሎ በጭራሽ አይታወቅም። ብዙዎች ግን መንግስት አዲስ ስም ሰጥቶት ተደብቆ እየኖረ ነው ሲሉ ይናገራሉ። ሌሎች ደግሞ የሁሉ የካርቴል ኃላፊዎችን ማገሉ እስካሁን በሕይወት አይኖርም ገለውታል ሲሉ ይናገራሉ። They made that decision to be thugs, and among the thugs there has to be someone who's in charge, so that man must be consistently macho and bossy. So when I grab them, dress them as women, humiliate them, make them kiss each other, dance and pose as a woman, it's a way of humiliating them and reminding them that they're never going to be what they think they are. ኖቬምበር 13 2015 ኡላንባታር ሞንጎሊያ በተጨናነቀው መግለጫ መስጫ ክፍል ውስጥ ሰዎች እየተርመሰመሱ ነበረ። በመድረኩ ላይ ደግሞ ኢሴርዲን ጥቁር ሱፍና ጥቁር ኮፍያ አድርጎ ቁጭ ብሏል። በመጀመሪያ ሁሉም ነገር ሰላማዊ ነበረ፣ ነገር ግን አይደለም። ከትንሽ ደቂቃ በኋላ መድረኩ ላይ ያለው ሰው አንድ ትንሽ ኮዳ በማንሳት ኮዳ ውስጥ ያለው ነገር እላዩ ላይ ደፈው። የተሰበሰቡ ሰዎችም ምንድነው እየሰራ ያለው በማለት ግራ ተጋብተዋል። ኤርዲንም ካሜራውን እያየ ላይተሩን በማውጣት ራሱ ላይ ለኮሰ። በዛው ሰዓት ሰውነቱ መንደድ ጀመረ። የሚያወጣው ድምፅም የሰው አይመስልም ነበረ። ሁለት ወንዶች ኮታቸውን በመውለቅ የሚነደውን ሰው በኮታቸው መቱት። እሳቱን ለማጥፋትም ነበረ እንደዚህ ያደረጉት። አንድ ሰውም እሳት ማጥፊያ በማምጣት ኤርዲን ላይ ነፋበት። ቪዲዮም ኤርዲን ወድቆ እየተቀረጸ ያልቃል። ከሰውነቱ የሚወጣው ጭስ ልነግራችሁ አልችልም። በሚያስገርም የፈጣሪ ተአምር ግን ኤርዲን ከዚህ አደጋ ሊተርፍ ችሏል። ቪዲዮንም ማየት ከፈለጋችሁ በዚህ ዩቲዩብ ቻናል ላይ ማየት ትችላላችሁ። በሴፕቴምበር 2025 አንድ ቪዲዮ በመላው ሶሻል ሚዲያ ላይ መዘዋወር ጀመረ። ቪዲዮ 11 ሰከንድ ርዝመት ሲኖረው 11 ሰከንዶች ግን የብዙዎችን ልብ የሚሰብሩ ነበሩ። ቪዲዮ ሲጀምር አንዲት ሴት ስትጮህ ይሰማል። ይህች ሴት ኢትዮጵያዊ ስትሆን በቤት ሰራተኝነት በመሰራበት ቤት መስኮት ላይ ተንጠልጥላ ይታያል። ይህች ሴት በቪዲዮ ላይ ለመረዳት እንደቻልኩት 10ኛ ፎቅ ላይ ነበረች። ቀራጯ ደግሞ አሰሪዋ ስትሆን ይህቺም ሴት ስታለቅስ ይሰማል። ግን የምታለቅሰው በደስታ ነው። ኢትዮጵያዊቷም ስትለምናት ይሰማል። አሰሪዋ ግን በጭራሽ እንደማትረዳት ነገረቻት። ኢትዮጵያ ሴት ላይም የሚታየው ፍርሃት እንዴት እንደሚያሳዝን ልነግራችሁ አልችልም። እሷም የያዘችው መስታወት እየከዳት መጣ። በትንሽ ሰከንድ ውስጥም ወደቀች። ቪዲዮ መላ ነገሩን ያሳየናል። መሬቱ ላይም ስትወድቅ የሚሰማው ድምፅ ዘግናኝ ነው። ይህም ከታየ በኋላ ቪዲዮ ያልቃል። ይህ ታሪክ ብዙ ምንጮች ሲኖሩት አንዳንዶች ጓደኛዋ ናት ሲሉ፣ ሌሎች ደግሞ አሰሪዋ ናት ይላሉ።
እናንተ የምታውቁት ነገር ካለ በኮሜንት ንገሩኝ። በኦክቶበር 27 2025 አንድ አስደንጋጭ ቪዲዮ በዳርክ ዌብ ላይ መዘዋወር ጀመረ። በቪዲዮ ላይ አንዲት ሴት ተንበርክካ ይታያል። የሴቲቱ እጅ ወደ ኋላ የታሰረ ሲሆን ሰማያዊ ጂንስና ፒንክ ቦዲ አድርጋለች። ከሷ ኋላ ደግሞ አንድ የካርቴል አባል ማክስ አድርጎና ጸጉሯን ይዞ ይታያል። ይህም የካርቴል አባል ሴቲቱን እያንጓጠጣት ነበረ። ይህም ሰው ለካሜራው እንዲህ አለ፣ ጠላቶቻችንን እንደዚህ ነው የሚሆኑት ሲል ተናገረ። ይህንንም ተናግሮ ወደ ስራው ገባ። እሱም ቢላውን በሴቲቱ አንገት ላይ በማድረግ ያርዳት ጀመር። ሴቲቱም ለመጮህ ስትሞክርና ወደ ኋላ ስትል ይታያል። እሱ ግን ጸጉሯን ግጥም አድርጎ ይዞታል። በ20 ሰከንድ ውስጥም ስራውን ጨረሰ። እኚህ ካርቴል አባላቶች በዚህ ነገር ፕሮፌሽናል ናቸው። ሲገሉም በጥንቃቄ በጭካኔ እና ያለምንም ማንገራገር ነው። የካርቴል አባሉም ጭንቅላቷን ከፍ አድርጎ ለካሜራው አሳየ። ቪዲዮውንም በደንብ ስታዩት የሴቲቱ አይን ተገልጧል። ከመገለጥም አልፎ ይንቀሳቀሳል። ምን እንደተፈጠረ የምታውቅ ትመስላለች። በሴፕቴምበር 30 2025 23 ሰከንድ የሚሆን ቪዲዮ በዳርክ ዌብ ላይ በስፋት ታየ። ቪዲዮውም ሲጀምር ቦታው ሚድል ኢስት ውስጥ ያለ በረሃ ላይ እንደሆነ እንረዳለን። ሜክሲኮ አላልኩም፣ ሚድል ኢስት ነው ያልኩት። ንፋሱም ኃይለኛ ነው። ቪዲዮ ሲጀምር አንድ በፊቱ ላይ ማክስ ያደረገ ሰው ለካሜራው የተለያዩ ነገሮችን ይናገራል። ከተናገረም በኋላ ካሜራው አቅጣጫውን ያዞርና አንድ አስደንጋጭ ነገር ያሳየናል። የታየው ነገር አንድ ሰው መሬቱ ላይ ተንበርክኮና ጭንቅላቱን ዝቅ አድርጎ ይታያል። ከግለሰቡ ፊት ላይም አንድ ነገር ተደቅኗል። ማናችሁም ግን ምን እንደሆነ አገምቱም። ግለሰቡ የተደቀነበት መሳሪያ ሳይሆን ታንክ ነበረ። የተንበረከከውን ሰው ካሳዩም በኋላ ታንክ ውስጥ ጥይት ይጨምራሉ። ከጨመሩም በኋላ ማክስ ያደረገው ሰው የተንበረከከው ግለሰብ ላይ አነጣጥሮ ይተኩሳል። በዚህ ሰዓት የተንበረከከው ሰው ሰውነት ሲበታተን ይታያል። አጥንቱና ስጋውም በየቦታው ይታያሉ። ካሜራማኑም የተገደለውን ሰው ቅርብ አድርጎ ያሳየናል። ገዳዮቹም በፈጸሙት ግፍ ሲደሰቱ ይሰማል። ደስታቸው ጦርነት ያሸነፉ ነበር የሚመስሉት። ይህም ከታየ በኋላ ቪዲዮ ያልቃል። ይህ ነገር ግን ተቀርጾ ከተለቀቀ በኋላ ስለ ሟች አንድ አስደንጋጭ መረጃ ይወጣል። ሟች ሕፃን ደፋሪ ነበረ። ይህም ሰው ብዙ ሕፃናቶችን ደፍሯል። በቪዲዮ ላይ ማክስ ያደረገውም ሰው ሰውየውን አፈላልጎ አገኘው። ከዛም የነገርኳችሁ ነገር አደረገበት። በኦክቶበር 2025 አንድ ቪዲዮ በተለያዩ ሶሻል ሚዲያዎች ላይ መዞር ጀመረ። ቪዲዮ የተቀረጸው በብራዚል ጫካ ውስጥ ሲሆን ቪዲዮ ሲጀምር አንዲት በሀያዎች ውስጥ የምትገኝ ሴት አንድ ድንጋይ ላይ ተቀምጣ ስታለቅስ ይታያል። ከፊት ለፊቱ የቆሙት የብራዚል የጋንግ ቡድኖች ሲሆኑ ሽጉጥም ደቅነውባት ነበረ። እሷም እያለቀሰች እንዳትገሉኝ፣ እንድናገር ፍቀዱልኝ ስትል ተናገረች። ሽጉጥን የደቀነው ሰውም በተረጋጋ ሁኔታ ቁጭ በይ አላት። እሷ ግን ዝም አላለችም። ልመናዋንም ቀጠለች። እባካችሁ ፈርቻለሁ፣ እባካችሁ እንድናገር ፍቀዱልኝም ስትል ተናገረች። ባለሽጉጡም ወደ ልጅቷ ተጠግቶ እኮ ቁጭ ብለሽ ተናገሪ አላት። እሷም እጾቹ እዛ ጋር የተቀበሩት ልወስዳችሁም እችላለሁ፣ ብቻ እንድኖር ፍቀዱልኝ ስትል ተናገረች። ባለሽጉጡም በልጅቷ ለፍለፋ በመናደድ ዝም በይ አላት። እንዲህም ሲላት ልጅቷ በሁለት እጆቿ ፊቷን ሸፈነች። ባለሽጉጡም ያለማንገራገር ተኮሰባት። እሷም ወደ ኋላ ተዘለፍልፋ ወደቀች። ደሟም ከኋላ ያለው ግድግዳ ላይ ሲረጭ ይታያል። የጋገ ቡድኑም አባል ሽጉጡን ዝቅ በማድረግ የገደላትን ልጅ ሲመለከታት ያሳየናል። ቪዲዮም ይህን ካሳየን በኋላ ያልቃል። የዚህችም ልጅ ሞት መንስኤ ሲጠራ እጽ ሰርቃ እንደተገደለች ታወቀ። በኦክቶበር 24 2015 በሱሪያ የተቀረጸ ቪዲዮ በመላ ኢንተርኔት ላይ መዞር ጀመረ። ቪዲዮም ዘግናኝ ሲሆን ብዙ የዜና አቅራቢዎች ራሱ ሙሉ ቪዲዮን አይተው መጨረስ አልቻሉም። ቪዲዮ የ19 ዓመቱን ፋዲ ያሳየናል። የፋዲ እጅ ወደ ኋላ የታሰረ ሲሆን ፋዲ የለበሰው ልብስ እነዚያ ኢትዮጵያን በአይኤስአይኤስ የተገደሉትን ነው የሚመስለው። ፋዲ ገና ወጣት ሲሆን ከሃይ ስኩል እንደወጣ የሶሪያን የአየር ኃይል ተቀላቀለ። በአንድ ቀን ግን ፋዲ በእነዚህ አሸባሪዎች ውስጥ ገባ። እነሱም ይዘውት መረጃ እንዲያወጣ ሊያደርጉት ሞከሩ። እሱ ግን አገሬን በጭራሽ አልክድም፣ ምስጢሯንም አልናገርም አለ። አሸባሪዎቹም ፋዲን በመያዝ ምሳሌ ለማድረግ ወሰኑ። እሱንም ይዘውት አንድ በረሃ ላይ ያለ አስፓልት ላይ አቆሙት። በቦታው ብዙ የታጠቁ ሰዎች ይታያሉ። ከትንሽ ሰከንዶች በኋላ ግን አንድ ታንክ ወደ ፋዲ መጣ። ፋዲም ከታንኩ መንገድ ለመውጣት ሲዘል ይታያል። ነገር ግን ታንኩ ለሱ ነበር የመጣው። ታንኩም ፋዲን ደፍጭጮት አለፈ። የታንኩ የብረት ጎማ የፋዲን አጥንቶች ሲሰባበራቸው ይሰማል። መሬቱም በደም ተሞላ። ፋዲንም በሰከንዶች ውስጥ ከመሬቱ ጋር አመሳሰለው። እንደዚህም ነበር የሆነው።
በቦታው ላይም የነበሩት አሸባሪዎች ጠመንጃቸውን ከፍ አድርገው ደስታቸውን አሳዩ። ይህም ከታየ በኋላ ቪዲዮ ያልቃል። መርማሪዎች እንዳሉት ፋዲ በአሸባሪዎች ታንክ የተገደለ የመጀመሪያው ሰው ነው ሲሉ ተናግረዋል። ቪዲዮውን ያዩ ብዙ ሰዎችም ለብዙ ቀናቶች እንቅልፍ አጥተዋል። በሴፕቴምበር 20 2025 አንድ ቪዲዮ በዳርክ ዌብ ላይ ተለቀቀ። በቪዲዮ ላይም አንድ ህንዳዊ ቲክቶከር ከሁለት ጓደኞቹ ጋር በመሆን ከተማቸው ላይ ወዳለ የባቡር ሐዲድ ይሄዳሉ። እሱም ቪዲዮ ቫይራል ይሆናል የሚል እምነት ነበረው። ጓደኞቹ ግን የሞኝ ሐሳብን ያሰብከው ሲሉ ነገሩት። እሱ ግን ይህን ነገር ማድረግ ከቻለ ፌመስ እንደሚሆን ነገራቸው። ይህን ከተባባሉ በኋላም ሁለቱ ጓደኞቹ ይቀርጹት ጀመረ። ከደቂቃዎች በኋላም የባቡር ድምፅ መሰማት ጀመረ እና ይህ ፌመስ መሆኑ የፈለገው ልጅ ከሐዲዱ ጎን በምታዩት መልኩ ቆሞ ቅረጹኝ አላቸው። በዚህም ሰዓት የሚመጣው ባቡር የልጁን ጭንቅላት በሙሉ ፍጥነት መጥቶ ገጨው። የልጁም ሰውነት ከጥቅም ውጭ ሆኖ ወደቀ። የልጁን ጓደኛ ልጁን ለመቀስቀስ ሲሞክር ይታያል። ሌላኛው ደግሞ እየቀረጸ ነው። ይህም ከታየ በኋላ ቪዲዮ ያልቃል። ልጆቹም ሕክምና ጠሩ። ሕክምና ግን በቦታው ሲደርስ ረፍዶ ነበረ። ልጁም ለመፈመስ የገዛ ሕይወቱን አጣ።